እኔ የሚገርመኝ ማለት ነው አንዳንድ ሰዎች የሰውን ነፍስ ከምንም ነገር የማይቆጥሩ ሰዎች አሉና አሉ በደንብም። እኔ ምንድን ነው ግን እንዴት ብለው ነው የተፈጠሩት? አፈጣጠራቸው እንዴት ነው? በቃ ከሰው የተለየ ሰው ከሚባለው ነገር የተለየ ነው እንዲያፈጣጠራቸው ማለት እንዴት አስቻላቸው? ሰውን ያህል ነፍስ ለማጥፋት የሰውን ነፍስ ለማጥፋት እንዴት ጨከኑ? እንዴት ቻሉበት? የኔ እንትኔ ማለት ሁሌ የሚሆን ጥያቄ የሚሆንብኝ ይሄ ነው። እንዴት ጨከኑ? እንዴት አስቻላቸው? ሰውን ያህል ነገር ነፍሱን ለማጥፋት የሰውን ነፍስ ለመንጠቅ እንዴት አስቻላቸው? በቃ እንዴት እጃቸው ሰውን ለመግደል እንዴት እጃቸው ሰራላቸው? እንዴት የሚለው እኔ እስከ ዛሬ ድረስ ጥያቄ ነው የሚሆንብኝ ምን ለመናገር ማለት ነው። እና ሳውዲ አረቢያ ላይ የተገደለችው እህታችን በጣም ነው የምታሳዝነው። ሳውዲ አረቢያ ላይ የሷ ብቻ አይደለም፣ በጣም ብዙ ወገኖቻችን እየተሰቃዩ ነው። በጣም ብዙ ወገኖቻችን በግፍ እየተገደሉ ነው ያሉት፣ በግፍ ማለት ነው። ግን ቢሆንም ደግሞ የዚች የስደተኛ የማዳም ቅመም እህቴ በጣም ነው የሚያሳዝነው። ከሞቱ አሟሟቱ የሚባል ነገር አለና ሰላም ጤና ይስጥልኝ ውድና የተከበራችሁ የአባይ ሚዲያ ቤተሰቦች እንዴት አላችሁልኝ? እኔ ያለው እግዚአብሔር የተመሰገነ በጣም ደህና ነኝ። እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በዚህ ትርፍርፍ ይበልልኝ በያላችሁበት የዓለም ዳርቻ እግዚአብሔር ሰላማችሁን ያብዛው። ከምንም በላይ ለሰው ልጅ ሰላም ነውና እግዚአብሔር ሰላማችሁን ይስጣችሁ። እኔ እንጃ ምን ልበላችሁ። አሁን ላይ እኔ በቃ ቃላት የለኝም። ውድ ቤተሰቦቼ ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ ውድ ፋሚሊዎቼ በጣም ነው የማመሰግነው። ዛሬ እንግዲህ እየላችሁ የመጣሁት ይቅርታ ለድምፁ ጥራት የፍሪጅ ድምፅ አለ ምናምን የሙቀይር ማለት በውስጥ ነው የምሰራላችሁ ቪዲዮ። ያው ክላስ ውስጥ ልጆች ምናምን ስለተኙ አልተመቸኝም። ውጭም ለመቀመጥ ሙቀት ነው እና ለዛ ነው ይቅርታ። ዛሬ ይዤላችሁ የመጣሁት እንግዲህ ሳውዲ አረቢያ ስለተገደለችው እህታችን ነው። በጣም ነው የሚያሳዝነው። የምሬ ነው የምላችሁ። ማለቴ የእሷ ለየት የሚያደርገው ምን ልበላችሁ፣ የገደላት ሰው ራሱ ሳይወጣላት ሲቀር እዛው ተዳፍኖ ሲቀር እዛው ውስጥ በቃ ሁሉ ነገር እንዳይታወቅ ዲብስብስብስብስ ሲደረግ በጣም ያሳዝናል። ከዚህ ባለፈ ሳውዲ አረቢያ ላይ የሚሰራ ግፍ ልነግራችሁ እንችላል። በቃ ሁላችሁም እንደምታዩት ነው። ሳውዲ አረቢያ በጣም ግፍ በዝቷል። በጣም የኛ የሀበሾች ግፍ በጣም በዛና እኔ እንጃ ምን እንደምላችሁ አላውቅም። እንግዲህ እህታችን 1 አመት ሆኗታል ሳውዲ ከገባች፣ ወይም ደግሞ እዚህ የምሰራበት ቤት 1 አመት ሆኗታል መዳም ቤት። እንግዲህ ከ1 አመቱም ከተወሰነ ጊዜ በኋላ ጸባይዋ እየተቀየረ መጣ ነው እንግዲህ የተባለው። መረጃውን የሰጠችው ሰው ሲናገር የወንድሟ ሚስት ማለት ነው እንግዲህ ከእሷ ጋር ነው ብዙ ኮንታክት ያላት። ለሌላ ሰው መረጃ አልሰጠችም ልጅቷ፣ ምክንያቱም እያስፈራሯ ስለሆነ ሌላ ሰው ጋር ተናግሬ ለሌላ ሰው ቢነግርብኝ ለመዳሞች እንደዚህ ብሎ ይገሉኛል ቶሎ ብላ እንግዲህ በመስጋት ለምታምናት ለወንድሟ ሚስት ተናግራ ነበር ማለት ነው። ከተወሰነ ጊዜ በኋላ ጸባይዋ ተቀየረብኝ ምናምን እያለ ደግሞ ያዝ ለቀቅ እያረጋት ነው። አንዴ ደህና ትሆናለች፣ አንዴ ደህና አትሆንም። እንግዲህ የጸባዩ የተቀየረ ነው ባለችበት ሰዓት ሂጂ ወደ ቢሮ ስትላት እንግዲህ ወደ ቢሮ ልትሄድ ስትል ጸባዩ አሁን ተስተካክሎልኛል በቃ ደህና ናት ብላ ስትል በምን ምክንያት ነው የምጨቀጭቅሽ? ለምን እንደምትጣሉ ስትላት ልጆቹ በልጆቹ ነው በልጆቹ በምንም ነው የምጨቀጭቀኝ ምናምን እያለች ስትል እንግዲህ ይህች ልጅ ሮመዳን ላይ ተሰብስበው የሴትዮዋ ወንድ አባትና ቤተሰቡ ተሰብስቦ ሮመዳን ይለፍና እንገላታለን እየተባለ እንግዲህ የምር በጣም ያሳዝናል። የሰው ልጅ እንደ እቃ እንደ በቃ ምን ልበላችሁ ፍሪጅ ውስጥ አስቀምጠው እንደሚበሉት በዲን ዶሮ ተገሉ ከውጭ አስገድለው አሳርደው አንጥተው እንደሚበሉት ይሄ በዲን ነው። እንደዛ ማለት እንደዛ ነው የቆጠሯት የሷን ነፍስ ማለት ነው። እና ይቅርታ ያው ለቃል ያጠቃቀም ማለት ምን ልበላችሁ እኔ እንጃ በጣም ነው የምታሳዝነው።
ከዛም በኋላ እንግዲህ ረመዳን ካለፈ በኋላ ይች ልጅ ወጣቸው ለፖሊስ ሰጠች። ፖሊስ ጣቢያ ሄዳም ፖሊሶች ከፊሏን ጠርተው ለምንድን ነው እንደዚህ የምታደርጉት ምንድን ነው ተብሎ ሲባልም ልጄ እንገላብኛለች ብሎ ሲል ሰውየው ራሱ ምን አይነት ፈጣጣ እንደሆነ ፈጣሪ ያሳያችሁ። እንግዲህ ህግ ባለበት ሀገር መቼም ህግ የለም ሳውዲ አረቢያ። በእርግጥ ግን ያው ቢሆንም እንደው ምንም ቢል እንኳ እንትን ይላልና ልጄ እንገላብኛለች ብሎ ሲል እንግዲህ የእጅ አሻራ 5 ጣቷን አሻራ ሰጠች። ሁሉ ነገሯ ሲታይ ምንም ነገር የለም ንጹህ ናት ልጅቷ ሲባል እቃዋን ፓስፖርቷንና ሻንጣዋን አንጣ ስጣት ሲባል እሺ አንቺ ምንድን ነው መሆን የምትፈልጊው ሲባል ወደ ሀገሬ መግባት ነው የምፈልገው ስትል እንግዲህ እቃና ልብሷን ሰውየው እነሱ ፊት እዛው ፖሊሶቹ ፊት ሳይፈራ ዝቶባት እገልሻለሁ ብሎ እንዲሁም ደግሞ ታመለጠች እንኳን ሳልገላት ከሄደች ራሱ ሳውዲ አረቢያ አትገባም ለ5 ዓመት ብሎ ካደርጌ ነው ምልካት ብሎ እሺ ተብሎም ያው ሁሉ ነገር ፖሊሶቹም ለምንድን ነው እንደዚህ ብለው አልጠየቁም። እንግዲህ አስባችሁታል። አልጠየቁም። እንደዛ ሲያመናጭቃት ምናምን አልጠየቁም። እዛ ፖሊስ ጣቢያ ውስጥ እንግዲህ ካሉ ልጆች ጋራ ለ23 ምናምን አካባቢ የሚደርሱ ልጆች ጋራ ከተደበለቀች በኋላ ተደብልቃ ከነሱ ጋር እየኖረች ስልክ ከልጅቷ ጋር እያወራች እያለ እዛም ፖሊስ ጣቢያ ውስጥ ሊገሏት ሲሉ እንግዲህ እዛው ከ20 ምናምኖቹ ሊገሏት ሲሉ እንግዲህ አመለጠች። አምልጣ ወደ ቢሮ ሄደች ማለት ነው። እንግዲህ እዛው ሳውዲ አረቢያ እያለች እንትን ፖሊስ ጣቢያ ውስጥ እያለች ስልክ ታወራ ነበረ። ከተወሰነ ጊዜ በኋላ ግን ስልኳን አረቦቹ አዘጉባት ማለት ነው። ያው ከፊሎቿ ማለት ነው። ሲሙን አዘጉባት። እንግዲህ እያወራች እያለ ከዛም ጠፍታ ወደ ቢሮ ሄደች። ቢሮ ሂዳ እንግዲህ ቢሮ ውስጥ የተፈጠረውን ነገር አይታቸዋል። እች ልጅ ባለመሞት በጣም ጥራለች። አፍነው ሊገሏት ሲሉ አምልጣ ወጣለች። ወደ ቢሮ ሄዳለች። ከመዳሞችን ቤት አምልጣ ወደ ፖሊስ ጣቢያ ሄዳለች። እጇን ለፖሊስ ሰጥታለች። ላለመሞት በጣም ብዙ ታግላለች። ግን የሚደርስላት ሰው ነው ያጣችው። ያ ሁሉ ነገር ሲፈጠር የባሏ እህት ግን ለቤተሰብ ደውላ ልጅቷ እንደዚህ ችግር ውስጥ ናትና ለኤምባሲ ሄዳችሁ አመልክቱ ስትል ኢትዮጵያ ላለ ኤምባሲ ሄዶ ሲመለከት ሰው ገልሃለሁ ተብሎ አይደለም የሚገደለው ነግሮ አይደለም የሚገደለው ብሎ ነው ቤተሰብን የመለሳቸው ማለት ነው። የዚች ልጅ ኬዝ ቢያዝላት ኑሮ አትሞትም ነበር። የምሬን ነው የምላቸው። ኢትዮጵያ ሄደው ነፍሷ ከመሞቷ በፊት ሲያመለክቱ ቢያዝላት ኑሮ አትገደልም ነበር፣ አትሞትም ነበር። ገብቷቸዋል። የኢትዮጵያውን ኤጀንሲ እንደዚህ ብሎ ከሚመልስ ስልክ አይ ምንድነው ነገሩ ምንድነው ኬዙ ብሎ ጠለቅ ብሎ ገብቶ ይዞላቸው ቢሆን ኑሮ እቺ ልጅ አትገደልም ነበር። እንግዲህ በስንተኛው ቀን ነው እቺ ልጅ ሞተች ተባለ ማለት ነው። ልጅቱ ሙታለች ተብሎ ሲነገራቸውም ሂደው እዛው ኤምባሲ ይሄው እንደዚህ ያልናችሁ ልጆች ሙታለች ተብለናል እዩልን ተብሎ ሲባል እሺ እናይላችኋለን ብሎ ሲላቸው አንደኛው መጥቶ ኮምፒውተር ላይ ገብቶ ቼክ ሲያደርግ ልጅቷ ሙታለች ተባለ ማለት ነው። አስባችሁታል እንግዲህ ምን አይነት ጸጸት ውስጥ በነገራችን ላይ ሰው አሁን በሰው ላይ መጸጸቱን ትቷል፣ ለሰው ማዘኑን ትቷል ሰው ማለት ነው። ሳውዲ አረቢያ ላይ ምን ያህል እንደከፋ እያወቁ እንደዚህ ብሎ ቤተሰብን መመለስ በጣም ይከብዳል፣ በጣም ያሳዝናል። የሰው ልጅ ጭካኔው ማለት ነው። እና እቺ ልጅ እንግዲህ መጨረሻ ላይ ራሷን አጠፋች ነው የተባለው ማለት ነው። እቺ ልጅ መጨረሻ ላይ ራሷን አጠፋች ነው የተባለው። ራሷን አጠፋች የተባለችበት መንገድ እንግዲህ ሽንት ቤት ላይ ትንሽዬ ወንበር ሁና አስባችሁታል። እንግዲህ ሽንት ቤት ሻወር የምትወስዱበት የውሃው እንትን ላይ እዛ ላይ ሻርብ ቀጭን ሻርብ ተደርጋ እዛች ላይ ጥልጥል ተደርጋ ቁጭ እንዳለች ወንበሯ ላይ ቁጭ እንዳለች ማለት ነው። አስባ እዩት እንግዲህ ይሄን ድራማውን ማለት ነው። ድራማውን እዩት። ቁጭ እንዳለች እንግዲህ ይቺ ልጅ መቼም ነፍስን ያህል ነገር መቼም ስትታነቅ ይገላታልም እንበል። ስትታነቅ ስትፈራገጥ ወንበሩ ሊወድቅ ይችላል። ወንበሩ ወድቆ እሷ እንዴት ነው እዛች ላይ ሲጀመር አትሞትም፣ እዛች ላይ አትሞትም። እቺ ደግሞ ራሷን ለማጥፋት ብትሞክር ኑሮ ከነሱ ቤት አትወጣም ነበረ፣ አታመልጥም ነበረ። በቃ ይግደውልኝ ብላ እዛው ትቀር ነበረ። ግን ነፍሷን ለማምለጥ ብዙ ጉድጓድ ገብታ እንትን ብላ ከቀን ቀን አተሸጋግራ እንግዲህ በተረገመሽ ቀን ቢሮ ሂዳ ገደሏት ማለት ነው እንጂ ራሷን በፍጹም አታጠፋም። ራሷን አጠፋሽ ካሉ በኋላ እንግዲህ ተዘጋጅተውበት የመሆኑ ምልክት ማለት ነው። እጃቸውን ግላፈዝ ለብሰው ግማሹ ቢጫ ፌስታል እጁን ጠቅልሎ
ወይ ማማ ሲባል ግን አረቢቱ እዛ ውስጥ አለች የተባለ እዛው እንትን ውስጥ አረቢቱ ሂዳ አስገድላለች ነው የተባለው ማለት ነው። ማማ ቪዲዮውን አይታችሁታል መቼም እኔ ልነግራችሁ እንትን አለንም ማማ ብለው እንግዲህ እች ልጅ ሲሏት ፍንግላለች ማለት ነው። ሸላዋን ቢላምጭ ብለው ሸላዋን ብትሰርገው ሲለቋት ፍንግላለች ማለት ነው። ሬሳው ውድቅ አለ ማለት ነው። ከወንበሩ ላይ ወደቀ ቁጭ ብሎ ሬሳው እንግዲህ አስባችሁታል። እዩት እንግዲህ በጣም ያሳዝናል። የምሬ ነው የምላቸው። እነሱ ተዘራይተውበት ነው ልጅቷን መጀመሪያ አፍነው ገለው አይኗ ተጎልጉሏል። እንግዲህ ቪዲዮ እንዳያችሁት ምክንያቱም አፍነው ነው የገደሏት። ታፍናለች። አፍነው ገለው አይኗ ተጎልጉሏል። በሻርብ እንግዲህ ያችን አንጠልጥለው ድራማ ሰሩ ማለት ነው። ወንበር ላይ ቁጭ አድርገው ድራማቸውን ሰሩ። እንዳይፈነገልም ሬሳው እንዳይፈንግል እንዳይል በሻርብ መቼም ይዘውታል። እንግዲህ አስባችሁታል። ከዛስ ተዘጋጅተው የመሆኑ ምልክት ግላፈዛቸውን ለብሰው እጃቸው ላይ አሻራ እንዳይገኝባቸው ምናልባት ይመርመር ከተባለ ተብሎ እጃቸውን ተስተካክለው ምን ብለው ነው ድራማውን የሰሩት ማለት ነው። ከዛም ባለፈ የሌላ ሀገር ዜጎች ናቸው ልጆቹ። ሲጣራ የሌላ ሀገር ዜጎች ናቸው ይህንን ድራማ የሰሩት ማለት ነው። ምክንያቱም ብር ተከፍሏቸው አረቦቹ ብር ከፍለዋቸዋል። ሰው እንዴት እኔ እንጃ ይገርመኛል አንዳንዴ ማለት ነው። ዋናዋ እንግዲህ አንዷ ከሶስት ናቸው 4 ልጆች። አንዷ በጣም ልጅቷን ስለታገለቻት ልጅቷ የሆነ ነገር ስላለባት ወይም ደግሞ ልጅቷ ስለተጎዳች ያችን ልጅ እንግዲህ ይገደላለሁ አልገደልም ግብ ሲገጥሙ እንግዲህ ያችኛዋን ጎርታባቸው ሊሆን ስለሚችል ያችኛዋን ወደ ሀገሯ ልከዋታል ማለት ነው። ሌሎቹ ግን አሉ ሪፖርት ተደርጋለች ወደ ሀገር ተባለ። አስባችሁታል? ከገዳይዋ አንዷ ማለት ነው። በጣም ያሳዝናል። በጣም ማለት ነው። የመገደሏ መንስኤው እንግዲህ አረቦቹ ሊያስገድሏት የቻሉበት ምክንያቱ ልጃችንን ቡዳ በልተሻል፣ ቡዳ ነሽ፣ አንቺ ካልሞትሽ ልጃችን አይድንም ብለው ነው እንግዲህ እያሳደዷት እዚህ ድረስ አድርሰው የገደሏት ማለት ነው። የእኛ እህት ካልሞተች የእነሱ ልጅ አይድንም ማለት ነው። እንግዲህ የእነሱ ልጅ ለማዳን ብለው የእኛን ነፍስ ማጥፋት፣ የእኛን እህት ነፍስ ማጥፋት በጣም ያሳዝናል። በጣም ማለት ነው። ዲም ወይ እነሱ ልጅ ማን ነው የሚበላው? እነሱ ከሚሰሩት ኃጢአት፣ ከሚሰሩት ክፋት፣ ከሚሰሩት ተንኮል ነው ልጆቻቸው በሽተኛ የሚሆኑባቸው እንጂ እኛ ምንም ነገር አንነካም። እኛ ፈጣሪ የተመሰገነ ይሁን። ግን ያሙኑ ልጅቷ ሞታለች። ግን ቢሆንም ደግሞ ዋና እንትን ኃላፊነት ተሰጥቷት ውክልና ተሰጥቷት የልጃችንን አስከሬን በቃ ወደ ሀገር ላኪልን ተብላ ቢሮዋ ወደ ሀገር እንዲትልክ ውክልና ተሰጥቷት ውክልናዋን ተቀብላ ምን ብላ ስጨርስ ልጅቷን እዛው ሳውዲ አረቢያ ውስጥ በትንሽ ጊዜ አስቀበረቻት ማለት ነው። ለምን አስቀበርሽ ስትባል እኔ አይደለሁም በዚህ ወጥቶ ምናምን አለ ቀረበች። እንግዲህ ራሷን ላለማሳየት ፊቷን ተሸፋፍና መጣች። ግለጭ ስትባል ቅማምስት ነኝ አለች። አይ እንደዛ ከሆነ እሺ በቃ ተብሎ ሲባል ረጅም ሰዓት እንኳን መቀመጥ አልቻለችም። ሀቢባ ነፍሰ ጡር ሆና ማለት ነው። የ8 ወር ነፍሰ ጡር ሆና 24 ሰዓት ቁጭ ብላ ነው ስትከራከርላት የነበረች። ያቺ ግን የምን መንሸራተት አለብኝ ነገ እመጣለሁ ብላ እንግዲህ ትናንትና በቀጠሮዋ አልተገኘችም ማለት ነው። እቺ ልጅ እጇ አለበት። እቺ ውክልና የተሰጣት ሴት እጇ አለበት። ልጅቷ ለመገደሉ እጇ አለባት። ምክንያቱም ትክክለኛውን ነገር የተፈጠረውን ነገር እንትንትል ነበረ። ከዚያም ባለፈ ደግሞ እኔ ነኝ ውክልና የተሰጠኝ አስከሬን ወደ ሀገር እንድልክ ውክልና እስከተሰጠኝ ድረስ ማን ነው የኔን የሚቀብረው ብላ መጠየቅም ትችል ነበረ። ግን ምንም ነገር የለም። ከላይ እንደው ብቻ ለብ ያው ጠይቅ ያለው አልጠየቁም ላለ ማለት ያው የራሷን ተደራጅተው የገደሏትን ቢሮዎች ሂዳ ጠየቅ አርጋ እንግዲህ ድራማውን ሰርተውታል ማለት ነው። በጣም ነው የሚያሳዝነው። እኔ ያሳዘነችኝ እናቴቱ ናት። ውይ ልጅቱማ ሞታለች። መቼም ለማይቀረው ሄዳለች። እግዚአብሔር ነፍሷን በአጸደ ገነት ያኖሩላት። በስደቱ ክብ እንዳለየን የእናት ዋይ ለቤተሰብ አሳልፋለሁ ለራሴ አሳልፋለሁ ብላ ወጣ እንደዚህ በአጭር ሲያስቀሯት በጣም ያሳዝናል። ሌሎቻችሁ ተጠንቀቁ በዚህ አጋጣሚ ማለት ነው። አንዳንድ ቤቶች የምሬ ነው የምላችሁ ሰይጣን የሚያመልኩ ቤት አለ። ጥንቃቄ እያደረጋችሁና ስለሚያመልኩም ነው እቺ ልጅ የገደሏት። አንቺ ካልሞት ልጃችን አይድንም ብለው እንግዲህ ልጅቷን ገደሏት ማለት ነው። አንዳንድ የተረገመ ጠንቋዩ ሰራተኛችሁ ካልሞተች ልጃችሁ አይድንም የሚል ጠንቋይ አለ። የተረገመው ማለት ነው። የሰይጣን ቁራጭ ሆነው ሰይጣን ጠንቋይ ማለት ነው። ስለዚህ
ይዝች ልጅ ይፋ ወጣ እንጂ በዚህ ምክንያት ስንት ሰው አልቆ ይሆን? ስንቱ እህቶች አልቀው ይሆን? መዲያም ቤት ስንት አመታቸው አሁን ጠፉብን እየተባሉ 14 አመት 4 አመት 5 አመት 6 አመት የልጃችን ድምፅ ጠፋ እያሉ የሚጮሁ እኮ ቤተሰቦች አሉ። እነሱስ በዚህ ምክንያት ተገለው እንዲሁስ ምን ይታወቃል? አይታወቅም። የምሬን ነው የምላችሁ። በጣም ነው የሚያሳዝነው። እና አዲስ የምትመጡ እህቶቼ ቋንቋ የምናውቀው እንኳን መቼም በምንም ብለን እንወጣዋለን። ግን ቋንቋ የምታውቁ እህቶቼ ጥንቃቄ አድርጉ። የማታውቁ እህቶቼ ጥንቃቄ አድርጉ። መጠንቀቅ ያስፈልጋል። እንግዲህ በዚች ልጅ ዙሪያ ኢንፎርሜሽን የሚሰጡ እንኳን ራሱ በጎረቤት ያሉ ልጆች ምናምን እናንተም ትገደላላችሁ እየተባሉ እንግዲህ አንዲት የወላይታ ልጅ እሷም እያስፈራሯት ነው ማለት ነው። ሳምንት ሆናት እንግዲህ ያች ራሱ ስልኳን ተጠቀማች ኦንላይን ላይ ከገባች እየተባለ እንግዲህ ትናንት ሰምታችኋል። ስለ እሷ እንኳን ጠይቃ ሞታለች ስትባል ውይ እህቴ ብላ ስታለቅስ የዛችኛዋ ገዳይዋ የዛችኛዋ አሰሪ ማለት ነው እሷንም ግደሏት፣ እችንም ውሰዱና ግደሏት ነው ያለችው ማለት ነው። አስባችሁታል? አዩት። በቃ እኔ ምን ልበላችሁ፣ በጣም ያሳዝናል። ጥንቃቄ አድርጉ። መጠንቀቅ ያስፈልጋችኋል እህቶቼ። አዲስ የምትመጡ እህቶቼ ተጠንቀቁ። የተዘጋ ቤት ካለ የተዘጋ ቤት ውስጥ አትግቡ። ክፈቱ እንኳን ብትባሉ ራሷ ትክፈትላችሁ። መጀመሪያ ራስሽ ክፈች በሏት፣ ራሷ ትክፈት። ከዛም ባለፈ ደግሞ አትንኩ የተባላችሁትን ነገር አትንኩ። የተዘጋ ቤት በሰላም አይደለም። ቤት ተዘግቶ ቁልፍ አትንኩ ከተባላችሁ እንዳትነኩ። ያ ቤት የሆነ ችግር አለበት ማለት ነው። በዛ በጣገብ ራሱ እንዳትሄዱ። እንደው አጋጣሚ እንኳን ሆኖ ግቢውን እንደው በጣገቡን ጥረጉ ከተባላችሁ ራሱ እያማተባችሁ፣ ኦርቶዶክስም ከሆናችሁ እያማተባችሁ፣ ሙስሊምም ከሆናችሁ ቁርአናችሁን አላሃችሁን ባፋችሁ እየጠራችሁ ሂዱ። በዙሪያው እንኳን ሂዱ ስትባሉ ስትሄዱ ማለት ነው። እግዚአብሔር ከመጥፎ ነገር ይሰውረን። ግን ቢሆንም ደግሞ ጥንቃቄ አድርጉ። የምሬን ነው የምላችሁ። ደግሞ እንደዚህ አንዳንዴ እንትን ብላችሁ እንደዚህ አዲስ የምትመጡ እህቶች ግሩፕ መፍጠር፣ ግሩፕ ፈጥራችሁ ሀሳብ መቀያየር፣ ያለባችሁን ችግር ቤት ውስጥ እንደዚህ ኢንፎርሜሽን ከተለዋወጣችሁ የሆነ ነገር እንኳን ብትሆኑ ራሱ ለማውጣት ይመቻል። አሁን የዚች ልጅ አሁን ከአንድ ሰው በቀር የሰጠችው ኢንፎርሜሽን የለም እና እግዚአብሔር ሀቋን ያወጣላት መድኃኔዓለም። እሱ የሚስኪን አምላክ የስደተኛ አምላክ የእናቱ አምላክ ሀቋን ያወጣላት። በጣም ነው ያሳዘነችኝ እኔ እናቲቱ ትናንት ወደ ላይቭ ላይ ቁጭ ብለው የኔ እናት በጣም ነው የሚያሳዝኑት። ማርያም ስንት አመት አንድ አመት ሙሉ ልጃችን ትመጣለች፣ አንድ አመት ቀራት፣ 2 ወር ቀራት እያሉ ሬሳ ሞት ሲረዳቸው በዛው ላይ ደግሞ አስከሬን ሳይገባላቸው ሲቀር አስባችሁታል ምን ያህል እንደሚያም። አስከሬን ሳይገባላቸው ሲቀር የልጃቸው ሀቅ ተዳፍኖ ሲቀርባቸው በጣም ያሳዝናል፣ በጣም ያማል። እግዚአብሔር ከእንደዚህ አይነት ነገር ይሰውረን መድኃኔዓለም። እሱ የልጅቷንም ሀቅ ያውጣላት። የእናቱ አምላክ የእናቷ ለቅሶ የእናቷ እንባ ሀቋን ያውጣላት ነው የሚባለው። የምር በጣም ነው የሚያሳዝነው። የምሬ ነው የምላችሁ። አንዳንድ ቢሮ የተረገመ ቢሮ አለ እኮ የተረገመ ቢሮ ማለት ነው። እርግም የሆነ ቢሮ በቃ ከነሱ ከአረቦቹ ተደራይቶ ከአረቦቹ ብሩን ብቻ የሚመለከት ቢሮ አለ። ከአረቦቹ ተመሳጥሮ ብሩን ተቀብሎ እኛን ለመጉዳት የሚሄድ ቢሮ አለ። ይህንን ወቁት እንግዲህ። ይሄ በመሆኑ ነው ይቺ ልጅ የተገደለችው። እንግዲህ ከአረቦቹ ጋር ተመሳጥሮ ብሩን ተቀብሎ ነው እንግዲህ ይቺ ልጅ ያስገደላል ማለት ነው። ቢሮ አስባችሁታል? ቢሮውም ደግሞ የኛው የሀበሻ ቢሮ ነው እንግዲህ። በጣም ያሳዝናል። በተለይ ችኩልና የተሰጣት ሴትዮ የሆነ ነገር የሆነ የቀመሰችው ነገር አላት። የሆነ ነገር አቅምሰዋታል። የልጅቷን ሀቅ እንዳታወጣ፣ የልጅቷ አስከሬን ወደ ሀገር እንዳይገባባት፣ የልጅቷ አስከሬን ተመርምሮ ገዳዩ እንዳይታወቅ፣ በምን ምክንያት እንደሞተች እንዳይታወቅባት የሆነ ነገር አቅምሰዋታል። የሆነ ነገር ከአረቦቹ ጋር ተመሳጥራለች። የምሬን ነው የምላችሁ። ሰው ማለት ዲስክ ምናምን ተንሸራተት እንደዚህ ብላ እየገዛ እህቷ ብትሆን 24 ሰዓት ቁጭ ብላ ትከራከርላት ነበር። ምን 24 ሰዓት 5 ቀን 6 ቀን ላይ ሆና ምግብ ሳትበላ ትከራከርላት ነበር። የገዛ ስጋዋ ሆና ማለት ነው። እሷ ግን የዶሮ ነፍስ ራሱ እንደጠፋ አልቆጠረችው። እኔ አሞኛል፣ ደክሞኛል፣ ረጅም ሰዓት መቀመጥ አልችልም ብላ ሄደችው ላይ ማለት ነው። ትናንትና በቀጠሮዋ አልተገኘችም። ይሄ ማለት ምን ማለት ነው? ከበጣ ገቧ ያሉትን ሰዎች እያጸዳች ስልክ በመዝጋት ነፃ እወጣለሁ ብላ አስባ ሊሆን ይችላል። ግን
እግዚአብሔር ሀቋን ያውጣላት። ያው የሚዲያ ነገር 2 ቀን 3 ቀን ነው። 2 ቀን 3 ቀን ወይ ከተባለ ይረሳል። እሷም ያንን በማለትም ሊሆን ይችላል እንግዲህ ችላ እያለች ያለችው። ፈጣሪ ልጅቷን ሀቅ ያውጣላት እህቶቼ። እግዚአብሔር ይሰውራችሁ። መድኃኒዓለም እሱ ከጎናችሁ ይሁን፣ ከክፉ ነገር ይጠብቃችሁ። በቃ ስቃይ ውስጥ ያሉ እህት ወንድሞቻችንንም እግዚአብሔር ያውጣቸው ከስቃይ። መድኃኒዓለም እሱ ከስቃይ ያውጣቸው። የምሬን ነው የምላችሁ። እሱ አይቸግረውም ፈጣሪ አምላክ። በቃ እኔ እንጃ እነዛ ሊገደሉ ነው ተብለው በቀረቡ ልጆች በጣም ውስጣችን ሲሰበር ሲያዝን፣ ደግሞ እቺ ደግሞ ድንገት ስትመጣ በጣም ያሳዝናል። ያውን ባልሆነ ነገር። እኔ ግን አንድ ጥያቄ በጠቃችሁ ይቅርታ አድርጉልኝና ማለት ነው። እኔ ምነው ግን እንደው ይቅርታ ግን እንዳትቀየሙኝ ማለት ነው። ለእኔ ለራሴ ጥያቄ የሆነብኝ ነገር አለ እና አሁን ለምሳሌ ሳውዲ አረቢያ የሃይማኖት ሀገር ነው ይባላል። የሃይማኖት ሀገር የሚሆነ ሰው ይገላል እንዴ? እስቲ ይህንን ብቻ መልሱልኝ። ሰው ትልቅ እንትን ያለበት ሀገር ነው እንግዲህ እንደምንሰማው ከሆነ ከኢትዮጵያም ሀጅራን ዘይር እያሉ ይሄዳሉ። ከዚህ ራሱ ይመላለሳሉ። የኔ ሰዎች ራሱ አሁን በቀደም 3 ቀን ነው ሂደው አድረው መጥተዋል። ሂጅራ ነው ሂጅራ ብላ ሄዳል። የኔ ያሩት ራሱ እንደዚህ አይነት ሀገር ሰው ይገላል እንዴ? ሰዎች ይሄን ጥያቄ ሲመልሱ የምሬን ነው የምላችሁ። ሰው የሰው ነፍስ እንዳይጠፋ ኃጢአት እንዳይሰራ ነው እኮ አይደል እንዴ? ግን ለምንድን ነው እንደዚህ የሚሆነው? እኔ የማውቀው እንደዚህ ነው እንግዲህ እኔ የማውቀው እንደዚህ ነው። በቃ የሚሰግድ ሰው የሚጸልይ ሰው ወደ ፈጣሪ የሚሄድ ሰው ስለ ሃይማኖት የሚያውቅ ሰው አይገልም። እንዲሁ ነፍስ እንኳን ራሱ በስርዓት አያጠፋም። እንደው ምን ልበላችሁ እና እስቲ መልሱ። የምሬን ነው ግን እንደዚህ ሲል እህቶቼ እንዳይከፋችሁ ማለት ነው። እናንተን አይወክልም ሲጀመር። እውነቴን ነው። ሳውዲ አረቢያ የሚፈጠረውን ነገር እያያችሁ ነው። ለምን ይገደላል ታዲያ? ለምን ሰው ይገደላል? እኔ ይሄ ብቻ ነው ማን ይመልስልኛል? የጽድቅ ሀገር ከሆነ ለምን ሰው ይገደልበታል? የምሬን እኮ ነው። እና ወዳችኋለሁ፣ አከብራችኋለሁ። ውድ ፋሚሊዎቼ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ሁሌም ከጎን የሆናችሁ ለምታበረታቱኝ ቤተሰቦቼ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ወዳችኋለሁ። ባይ ባይ። ሰላማችሁ ይብዛ። እግዚአብሔር ሰላም ይስጣችሁ። እግዚአብሔር እንደው በሰላም ለሀገራችሁ ያብቃችሁ። ከክፉ ነገር መድኃኒዓለም ይሰውራችሁ፣ ይጠብቃችሁ። እንደው ፈጣሪ አምላክ ለሀገራችን ያብቃል በሰላም። የምሬን ነው የምላችሁ። አሁን እንኳን እየፈራሁ ነው። አሁን ድሮ አልፈራም። ሲናገሩ እጥፍ ምላሴ ጠዊሉ እናገራለሁ፣ ይሳደባለሁ፣ ሲሰርቡኝ ይሳደባለሁ። በቃ ንክት እንዲታደርገኝ አልፈልግም ነበር። አሁን ግን ሆድ ይብሰኛል፣ እፈራለሁ። በቃ ሆድ ይብሰኛል። ለምን እንደሆነ አላውቅም። አንዳንዴ የምታዩትም ነገር እኮ ሆድ ያስብሳችኋል። የምሬን ነው። ምን አባቱንስ እንደዚህ ለእኔ እንደዚህ ለገሪት እንደዚህ ያልሆነ ለእኔ እንዴት ምናምን ትላላችሁ? የምሬን ነው እኮ በተለይ በራሳችሁ ዜጋ ላይ ሲመጣባችሁ መወለድ ቋንቋ ነው። የምሬን ነው የምላችሁ እና እግዚአብሔር ሰላም ይስጣችሁ። ወዳችኋለሁ። ወሬ አላብዛባችሁ። ባይ ባይ።